ዶክተር ፋኑኤል ታገብኛለሽ ወይ በማለት አምላልን ጠይቋታል። አምላልም እጅግ ደንግጧ ትገኛለች። ወይዘሮ ዝናሽ እግር ስር በመውደቅ ይቅርታ ካላደረግሽልኝ በፍጹም አልነሳም እያለቻት ትገኛለች። ወይዘሮ ዝናሽም ከአንገት በላይ ይቅርታ አድርጌልሻለሁ እያለች ትገኛለች። ጩናም እንግዲህ ዛሬ ዳጊን ፎንቃ ካንተ ፎቀቅ አድርጎኛል እያለች ትገኛለች። ብዙ አዳዲስ ነገሮች ተፈጥረዋል። አምላል እንግዲህ ከዶክተሩ ጋር ለሽ ቤት ተብላም ለሽ ብላ ትገኛለች ማለት ነው። ሰላም ሰላም፣ ውድ የተከበራችሁና የተወደዳችሁ የማራኪ ቤተሰቦች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ዛሬ ብቅ ብዬላችኋለሁ። ጠፍቼ ነበረ። ብዙ አዳዲስ ነገሮች ተፈጥረዋል። እንግዲህ ወይዘሮ ሮማን ዛሬ ላይም እያስመሰለች እስከ ጥግ ድረስ ትገኛለች ማለት ነው። ወይዘሮ ዝናሽ ላይ እግሯ ስር በመውደቅም ይቅርታ አድርጊልኝ፣ ላጠፋሁት ነገሮች ሁሉ ተጸጽቻለሁኝ፣ ስለዚህ በድዬሻለሁ፣ ይህንን ይቅር እንድትይኝ እፈልጋለሁ በማለት ይቅርታ ልትጠይቃት እንደገባች ነበር በባለፈው ክፍል የተጠናቀቀው። ሆኖም ይቅርታ አድርጊልኝ ብላ እግሯ ላይም ብትወድቅ ከእግሬ ስር ተነሽልኝ፣ ያንቺን ዝምድና አልፈልገውም፣ ይቅርታም አላደርግልሽም ብላ ስትላትም ይቅርታ ካላረግሽልኝ አልነሳም ብላ ትላታለች። ወይዘሮ ዝናሽም የምታደርገው ነገር ስታጣ ይቅርታ ካደረገችላት በኋላ እያስመሰልሽ አለመሆኑን በምን ልናቀው እንችላለን? አሁን ድረስ አንቺ እያስመሰልሽ ነው ብላ ስትላትም እኔ እያስመሰልኩኝ አይደለም፣ ላጠፋሁት ነገር ሁሉ ጸጽቶኛል። ስለዚህ እቤቱንም ያስለቀኳችሁን ሁሉንም ነገር እመልሳለሁኝ። እኔ ብቻ ይቅርታ እንድታደርጉልኝ ነው የምፈልገው። ሰው ልጅ ይጸጸታል። ስለዚህ ወደ ራሴ እመለሳለሁ፣ ለበደልኩት ሁሉ ይቅርታ አድርጉልኝ ብላ ስትልም ወይዘሮ ዝናሽ ብዙ ነገር ካወሩና ከተወራሩ በኋላ እሷም እንግዲህ እኔ የራሴን ሳስብ አንቺ ብዙ ነገር አድርገሽልኛል። እኔ ይቅርታ ያደረኩልሽ ከአንገት በላይ ነው፣ ከአንገት በታች ይቅርታ አላደረኩልሽም። ለሱም ሌላ ቀን ትንበረከክልኛለሽ እንደማለት ነው። እንዲህ ሁለት አይነት ይቅርታ ነው እንዲህ ያለው ዝገው ማርና ክርስቶስ አቶ ሌኩንን አላቅም። እኔ ግን ከአንገት በላይ ይቅርታ አድርጌልሻለሁ፣ በይ ከዚህ ቤት ውጭልኝ በማለት ትናገራትና ወይዘሮ ዝናሽ በንዴት ወደ መኝታ ክፍሏ ትሄዳለች። አቶ ሌኩንም እንግዲህ በይ በቃ አሁን ይጂ ብሎ ይላታል። ወንድሜ ካንተ በቀር ማናለኝ? ይቅርታ እንድታደርግልኝ ነው የምፈልገው። ይሄ ሁሉ ሀብቴ ራሱ ብሞት ማን የሚወርሰው ይመስላል? ስለዚህ አንተ ነህ ወራሽ። ስለዚህ ይቅርታ አድርገህልኝ እንደ ቤተሰብ አብረን እንሁን በማለት ትለዋለች። እሱን ተይና አሁን ቤቱን ለቀሽ ሂጂ ብሎ ይላታል። እሷም ደጋግማ ይቅርታ ብትጠይቀውም መቼም ተስፋ አልቆርጥም በማለትም ትታው ትሄዳለች ማለት ነው። እንግዲህ ወደ አምናንና ወደ አምናን ስንሄድ አምናን ከጩና ጋራ ተገናኝታ ነበረ። ጩናም እንዴት ነው እንግዲህ ከዶክተሩ ጋር ያለው ነገር ብላ ትላታለች። ከዛን እንግዲህ ከዶክተሩ ጋራ ዛሬ ያለው በጣም ደስ ይላል ብላ ትላታለች። እሷም አብራችሁ አደራችሁ ወይ በማለትም ስትጠይቃት እናትየው አብራችሁ ካላደራችሁ ብላ በአንድ ክፍል አሳደረችን ብላ ትላለች። እንዴ ይሄማ ደስ የሚል ነገር ነው፣ ካዲያ ምን ተፈጠረ ንገሪኝ በማለት ትላታለች። ወይዘሮ አምላለም ምንም ነገር የተፈጠረ ነገር የለም፣ ግን እጅግ በጣም ደስ የሚል አዳር ነበር ብላ ትላታለች። እኔ ጩናን ለማታለል ነው ወይ የምትሞክሪው? ስለዚህ የተፈጠረውን ነገር ንገሪኝ ብላ ትላታለች። እሷም ምንም እንዳልተፈጠረ ትነግራትና እናትየው እንግዲህ እጅግ ወግ አጥባቂም ብትሆን አንድ ላይ ካላደራችሁ ብላ ስትላቸውም አንድ ላይ ለማደር ይስማማሉ። ሆኖም እነሱ አንድ ላይ አንድ ክፍል ገብተው ሲተኙ ዶክተሩ በመሬት ላይ አምላል በአልጋ ላይ ተኝቷ ነበረ። ሆኖም እነሱም እንደዛ ከተኙም በኋላ እናትየው እነሱ እየተጫወቱ እያወሩ
ዶክተሩንም እኔ እታች ብተኛ ጥሩ ነው ብላ ብትለውም አይ እንግዳ ነሽ ብሎ እሷ አልጋ ላይ እንድትተኛ አድርጓትም ሳለ በር ይንኳኳል። በርም ሲንኳኳ እንግዲህ እየሮጠ ወደ ላይ ይወጣል። እሱም ወደ ላይ ወጣ ስላችሁ ወደ አልጋው ላይ ይወጣል። እሷም እንግዲህ ትደነግጥና እናትየው ደግሞ ሳታንኳኳ ስትቀር ወደታች ይመለሳል። እሷም እጅግ በመደሰትና ደስታ ውስጥ እየሆነች ሳለም ሆኖም እታች ከወረደ በኋላ እኔ እሱ ጋር ብተኛ ይሻላል በማለትም ስትለው አይ እንደዛ አይደለም፣ እንደውም በዚሁ አጋጣሚ አንድ አባባል ነው፣ ግጥም ነው ልንገርሽ ያለው እስረት ጠፋብኝ ታውቃላችሁ እንዳመሌ። ከዛን እንግዲህ ሲላትም አይ ታዩ እኔ አንድ አባባል እነግርሻለሁ ብሎ ይላታል። እሺ ንገረኝ በማለትም ትነጋገራለች። ከዛን እንግዲህ በመቀጠልና በመቀጣጠል ምንድን ነው እሱ ብላ ስትለውም አንድ ጊዜ ክፍለ ሀገር የሆነ ሰውዬ አሳድሩኝ እያለ በየቤቱ እየሄደ ነበረ። ሆኖም እንግዲህ የደረሰበት ቤት ባል የሌላትና ባለትዳር ያልሆነች ሴት ነበረች። ሆኖም እንግዲህ አብረው ከተኙ በኋላ እሱም እንደኔ መሬት እሷ ደግሞ አልጋ ላይ ተኝቷ ሌሊት ላይ ተነስቷ ስታይ ሰውየው አጠገቧ ጋ ነው። እንደተለመደው እንግዲህ ሰውየውን የድሮ ባህል አለ ንገሩኝ፣ እግሩን አጥባ ማሳጅ አድርጓ ነው ያለው። ወይ ጉድ መጽዮ። ከዛን እንግዲህ ሌሊት ላይ ስትነሳ ሰውየው አልጋ ላይ ወጥቶ ታገኘዋለች። ምንድን ነው ምን ትሰራለህ እዚህ ብላ ስትለው ወድቄ ነው አላሉ። ወደ ላይ የሚወደቃል እናንተ። ኦ ጉድ መጽዮ። እና ወድቄ ነው አለ። አንቺም ወድቄ ነው ብዬ ልምጣ እንዴ እያላት እንደዛው እየገጣጠመላት እያወራ እያለ አሁንም እናትየው በድጋሜ ታንኳኳለች። እንግዲህ በድጋሜ ስታንኳኳ አሁንም አቶ ፋኑኤል ዘሎ አልጋው ላይ ይወጣል። እንዴ ለምንድን ነው እማዬ ማተኛው? ለምንስ ነው እኛ እንደዚህ የምንፈራው? በሩ መቆለፉን እረስተነዋል ማለት ነው ብሎ ይላትና ወሬያቸውን በዛው በመቀደድ ሊተኛ እዛው ላይ ይቀጥላል። እሱም እንግዲህ እዛው መተኛ ሲቀጥል እንዴ ምን እየሆንክ ነው ብላ ስትለው አይ 10 ጊዜ ከምንነሳ በይንተኛ ብሎ ይላታል። እነሱም እንግዲህ አንድ ላይ ተኝተው ሌሊቱን ሙሉ ሲያወሩ እንደተኙና ሲነጋጋ እንቅልፋቸው እንደመጣ ለጩና ትነግራታለች። አይ አሁን ምንም ነገር አልተፈጠረም፣ ገብስና ፈረስ አንድ ላይ ያድራል ወይ አለች። ገብስና ፈረስ ምን ማለት ነው? ይህ እንደው እኮ ችግር ነው። ከፍትና አይደለም ፈረስና በቅሎ ነው ያለችው። ገብስና ነው ወይ? እኔ እኮ ድብልቅልቅ ካላረኩ አይጣፍጠኝም። እንዴ እንትን በርበሬ፣ ሽሮ፣ ቅመም ምናምን ኮረሪማ ምናምን ጨመርመር እያደረግን ካላወራን አይጣፍጥም። ወጥም ካለ ቅመም አይጣፍጥም። እኔ አንድ ቀን ቶክቶክ እያለሁ ካለ ቅመም ሰርቼ ወጡ አበበ ደባልቅ የሆነ ቁጭ። ስለዚህ ነው እኔ የምደበላልቅላችሁና ጩናም እንግዲህ እኔም እንዳንቺ ከዳጊ ጋር አንድ ክፍል ውስጥ እንደዚህ ብደነባበር ደስ ይለኛል። እሺ ብለው እንግዲህ ወሬያቸውን ተቀደዱ እላችኋለሁ። እንግዲህ ጩናም አቶ ሌኩን እሰይ አቶ ሌኩን ጋር ምን አስኬደኝ እስቲ ጩናና ዳግም እላለሁ ብዬ እኮ ነው። አይገርማችሁም? እና ጩናና ዳግም ደግሞ ተገናኝተው ነበረ። ከዛን እንግዲህ አንተ ስራን እየሰራ ነው፣ ስራ እንዴት ነው ብላ ትለዋለች። አይ ሰላም ነው ካዲያ እንዴት ነው ብሎ ሲል አዲስ ነገር እናውራ እስቲ ዛሬ። ሁልጊዜም ቤተሰብ እንዴት ነው፣ አንቺ እንዴት ነሽ፣ ሁሉ ሰላም ነው ከማለት እንውጣ ብላ ትለዋለች። አይ አንቺ እኮ በቃ ጭንቀት የለብሽ ጣጣ የለብሽ፣ እኔ ባንቺ ቀናው ይላታል። ካዲያ ከቀና መቀየር ነው እንትኑ ማለት ነው ጭንቀቱ እያለች እንግዲህ ይባባላሉ። ከዛም በኋላ ምንድን ነው ልትነግሪኝ የፈለግሽው ንገሪኛ። እኔ አጠርና ምጥና አድርጌ ነው እንግዲህ እዛ መሀል ላይ በጣም ብዙ ወሬ አለ። ከዛ ንገሪኝ ብሎ ይላታል። ፎንቅቅ አረገኝ ትላለች። ምንድን ነው ፎንቆቀሽ? ተመስገን እንኳን አልገባክ ብላ ላበላ በሆኗ ነበረ ማለት ነው።
ከዛን እንግዲህ አልገባኝም ብሎ ይላል። ከዛን እንግዲህ ለስራ እንገናኛለን። አባትስ? አባቴ የት እንደገባ አጥቻለሁ። ያ ኮማንደር አስገድሎት ይሆን እንዴ እያለ ነው። ግን ኮማንደሩ አላገኘውም። እኔ ራሱ እዛ ነበርኩኝ እና እሱ የዳግም አባት ጀግና ነው። በቃ እብድም ይሆናል፣ መራታም ይሆናል፣ እንትንም ይሆናል፣ በቃ ሁሉንም ነገር ይሆናል። እና ስለዚህ ለዳግም ይሄን እንትን ሼር አድርጉለት። አላገኘውም። ሀሳብ ይዞታል። ልጁ ተጨንቋል። ጭንቅላቱ ራሱ ያስታውቃል። ስለ አባቱ በጣም የተጨነቀ እንደሆነ ምግብ ራሱ እየበላው አይደለም፣ እያቅለሸልሸው ነው መሰለኝ። ስለ አባቱ ብቻ ነው የሚያስበው ማለት ነው። እና ኮማንደር በሉ አልያዘውም። እንዴት ይዘዋል እንዴ? አልያዘውም። እና በመቀጠል ምንድን ነው እንደነበረ ልናወራ ያሰብነው እንግዲህ ልናወራ ያሰብነውንም እኮ በቃ የዳግም አባት እንደዛ መሆኑ በጣም ይገርማል። እና ወይዘሮ ሮማን ማን ነው ይሄ ናሆም ጋር ትሄድና እንደተለመደው እንዴ እሷ ሴትዮ በጣም በቃ በማስመሰል ጎበዝ ናት። ልክ እንደ ፊቷ ነው የምታስመስለው። እና በቃ እንደዚህ በዚህ ገብቶ በዚህ ወጥቶ ብላ አሁንም ናሆምን አሳመነችው ማለት ነው። ናሆምን አሳመናው፣ ግን ናሆም እየነቃባት ደርሷል። ዳግምም ደግሞ እዚህ ነገር ውስጥ መግባት የለብንም እያለ ነው። እኔ እንጃ ኪሳራ፣ የባሰ ኪሳራ ዜሮ ላይ እንዳይገቡ ፈራው። እኔ እኮ ቤት ራሱ ሄጄ ልነግራቸው አስቤ ነበረ። የሚገርማችሁ ነገር እንደተለመደው ያው እኔ እዛ ሰፈር አይደለም ሰርግን በባለፈው ተጠርቼ ቁርጡን ስንበላ ነበር። ያው ጸዳ ፈታ ካላችሁ ነው እንጂ ሽቲ ለብሳችሁ መግባት አልተቻለም ነበረ። እንደምንም ከሰዎች አንድ ቀሚስ ተበድሬ ሄጄ በልቼ መጥቼ ነበረ ማለት ነው። እና ወዘተና ገደለ ስንገባ አሁን ዛሬ እንቁላልና ሩዝ ነው የምሰራው። እሱ ምንድን ነው እንደዛ እንግዲህ አድርገዋለች ማለት ነው። የሚገርመውና የሚደንቀው ነገር ካለ አቶ ፋኑኤል ዶክተርናውን ትቶ በቃ በአምላል ፍቅር ጦዟል። እኔ ሚስቱ እዝጊው ስንት ሚስት እንደሚያገባና ሁለተኛ ሰርግ ልንበላ ነው ማለት ነው። እሰይ እናንጠራቸዋለን። ከዛን እንግዲህ አቶ ፋኑኤል ቤቱን ፏ ብትናድርጉ ምሳ አልኩኝ እራት ሰርቶ ሎሪ ቸኩዬ እኮ ነው። እራት ሰርቶ ምን ብሎ እንትን ብሎ ከዛም በኋላ ምንድን ነው አመለጠኝ። እና አምላክ ትመጣለች። አምላክ ስትመጣ ከንፈሯ ያብረቀርቃል እንዳለ ባልዚኑን ከነባልዱ ነው መሰለኝ የተቀባችው። ከዛን ከስር ደግሞ ኩል አለው። ከዛን እሱ አይኖቹን አይቶ ፍዝዝ ብሏል ማለት ነው። ከዛን እንግዲህ ፍዝዝ ብሎ ምንድን ነው አቶ ፋኑኤል ፋኒ ነው የምትለው ለካ ፋኒዬ ምንድን ነው ብላ ስትለው እናት የለችም እንዴ ስትል እናቴ ጓደኛዋን ልጠይቅ ሄዳለች ይመስለኛል፣ መታደር ይመስለኛል በማለትም ይነግራታል። እንደዛ ከሆነ አለቃዬ ከሌለችማ መሄድ አለብኝ ብላ ትለዋለች። አይ በፍጹም እንደዛማ አይሆንም፣ መሄድ የለብሽም፣ ወዴት ነው የምትሄጂው ብሎ ይላታል። እሺ ካዲያ እንዴት ነው እሱ ምናምን ስትለው ያስደነግጣል እኮ ወዴት ነው ካዲያ የምትሄጂው ብሎ ሲላል የሚሄደው አሁን ወደ ቤቴ ስትል እንዴ እራቴ ረግጠሽ እንዴት ትሄጃለሽ ምናምን ይላታል። ከዛን እንግዲህ ያንን እራቶን ረግጣ እንዳትሄድ ካደረጋትም በኋላ እና እራቱን ረግጣ እንዳትሄድ ካደረጋትም በኋላ ምን እንዳደረገ ታውቃላችሁ? መቀመጫውን እዛው ለካ ፍቅር ሲያጫወታችሁ መቀመጫውንም በእጃችሁ አንስታችሁ አትቀመጡም ማለት ነው። ይህ ፍቅረኛው ነው መቀመጫውን ሳብ አድርጎ ቤት ውስጥም ውጭም የሚያስቀምጣችሁ። ከዛን ዶክተሩ መቀመጫውን ሳብ አደረገና አስቀምጣት። ቲንኪው አመሰግናለሁ ፋኑኤልዬ ምናምን አለች። ከዛን እንግዲህ አንድ ሁለት እያሉ በቃ ውስጥ ሊገባ ምንም አልቀረው ውስጥ ሊገባ እና ቆይን ላቋርጥና አቶ ሌኩ ምን ቢል ጥሩ ነው? ለወይዘሮ ሮማን ይቅርታ አደርግላታለሁ ውርሱን እኔ ስለሆነ ወስደው እስኪው ማርና ክርስቶስ ይሄንን በቀጣይ ነው የምመጣላችሁ። በጣም መተንተን አለበት ይሄ ነገር በጣም ነው መንተልተል ያለበት እና መንተልተል አለበት ማለት ምን ማለት ነው? መዘርዘር አለበት ለማለት ነው። አይ
አንዳንድ ቀን እንደ ቀሚስ ይረዝምኛል፣ አንዳንድ ቀን እንደ ቁንጣ ያጥረኛል። ችግር የለውም፣ ዋና መግባባታችን ነው። እና አቶ ፋኑኤል ሀምላል አይን ውስጥ ሊገባ ምንም ነገር አልቀረውም። ከዛን እንግዲህ እራቱን እንዳለ በላች። ከዛን ስለ እራቱ አመሰግናለሁ የኔ ባለሙያ ስትል የኔ ሆዳም ችግር የለውም ብሎ በዛው ሰደባት። ከዛን እንግዲህ ትንሽ እንደቆየ አይኗን አይቶ የባለቤቴን ነገር ታስታውሽኛለሽ? ባለቤቴ ምንም አይነት ሜካፕ እንድትቀባ አልፈቅድም ነበር፣ ግን እሷ ትቀባለች፣ በውበቷ ታምረኛለች አለ። እንዲህ ታምራለች እኮ በውበትን የመሰለ ነገር የለም። አርቴፊሻል እኮ ሲታጠብ ይጠፋል። እውነትን ነው አቶ ፋኑኤል። ከዛን ቀለበቱን አውጥቶ ታገብኛለሽ ሲላት ድራማ ነው ወይስ ምንድን ነው አላለችም? ጉድ መጽዮ አዛን ድራማ አይደለም እንድታገብኝ ይፈልጋለሁ ብሏታል። ወይዘሮ አምላል ደንግጧለች። እንግዲህ ዶክተሩን ልታገባና ሰርግ ልንበላ ነው። በዚህኛው ስሙ ዜማን ነው እና ገምቱና ጠብቁኝ።